አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አይምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ይህንን ጾም ለሰላም ለጸጋ ለበረከት አድርገህ እንድትቀበልልን የሚመጣውንም ሳምንት በቸርነትህ የሕማማትህ መታሰቢያ እንደመሆኑ መጠን በሰላም ፈጽመን በሕማምህ በሞትህ በመስቀልህ የተገኘውን ድህነት ለመሳተፍ እንድንችል እንድትፈቅድልን እንለምንሃለን እንዋለድሃለን። ቸር እግዚአብሔር አምላካችን እባክህ ይህችን ሀገር አስብ ክብር ምስጋና ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት ምግባችንን ዛሬ ስጠን በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች በተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሣህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። መጋቢት 22 ቀን 1999 ዓመተ ምህረት ዛሬ መጋቢት 22 የአንድ ቀን መቀዳደም ሆኖ ነው እንጂ ጥንተ ሆሳዕና ነበረ። ጥንተ ሆሳዕና የሆነበት ቀን ዛሬ መጋቢት 22 ቀን ነው። በአዲሱ የሐሳብ ቁጥራችን ወደ ላይ ወደ ታች ስለሚመላለስ ዛሬ አንዲት ቀን ወደፊት ሄዶ ከ23 ቀን ውሏል። የፋሲካ በዓል በብሉይ ኪዳን እስራኤል ከግብጽ ነፃነታቸውን ያገኙበት ከግብጽ ባርነት ነፃ የወጡበት ሲሆን ኋላም ደግሞ ከ650 ዓመት በኋላ የሰው ልጅ ሁሉ ለኃጢአት ለፍዳ ለሰይጣን ከመገዛት ነፃነቱን ያገኘበት
በዓል ነው እና ፋሲካ ማለት እግዚአብሔር ሕዝቡን ነፃ ያወጣበት ቀን ማለት ነው። ዋናው ነፃነታችን የአምሳል መሰረት ሊጋር የተጣለበት ነው። እግዚአብሔር ከኖህ ዘመን በኋላ እጅግ በጣም አስደናቂ ስራ የሰራበት የፋሲካ ሰሞን ነው። ከ415 ዓመት የባርነት መገዛት በኋላ ሕዝቡን ከዚያ ቀንበር አውጥቶ በሱ መሪነት በሱ ዳኝነት በሱ ገዥነት የግል ሕዝብ በዓለም ፊት መርጦ ያሳየበት አስደናቂ ስራ የተፈጸመበት ነው። ሰው የእግዚአብሔርን ስራ አያደንቅም። ምንም ይደረግለት እንጃ ሰው የሰውን ልቡና የሚገዛ ነገር አለ ብሎ ማሰብ አይቻልም እንጂ እግዚአብሔር ለእስራኤል ያደረገው የአንድ ቀን የአንድ ዓመት አይደለም፣ የ40 ዘመን ጉዞ በበረሃ የ40 ዓመት ጉዞ እየመራ ፀሐይ ሲበረታባቸው ደመና እያጠላ ጨለማ ሲከብዳቸው አምደ እሳት በፊታቸው እየመራ እንዲህ አድርጎ ነው ውሃ ከድንጋይ እያፈለቀ እና ከደመና እያወረደ 40 ዘመን ነው የመራቸው። ግን እነሱ ከቁም ነገርም አልቆጠሩት። ለተወሰኑ ጊዜዎች ሙሴን ከፊታቸው ቢያጡ አሮን ግበር ለና ማለክተ ዘይሐውሩ ቅድሜነ ወዘይጸብኡ ጸረነ እስመ ሙሴ ዘአወፃነ ምድረ ግብፅ ነአምር ዘኮነ። ከምድረ ግብፅ ወጣን ሙሴ የሆነውን አናውቅም፣ እንደወጣ ቀረ በዚያው እና በፊታችን የሚሄዱ ጠላቶቻችንን የሚያሸንፉ ጣዖታት ስራልና ያሉት እና አሮን በሉ እንግዲያው ይህን ካላችሁ ወንዶችም ሴቶችም ከምድረ ግብፅ ወጣችሁትን መሳሪያ ሰብስባችሁ አምጡ ቢላቸው አንድ ቀን ሰብስበው ሰጡት። አንድ ቀን ከህፃናት ከሴቶች ከሽማግሌዎች ቁጥር ሌላ ጉልማሳ የሚባለው በጉልማሳ ደረጃ የሚቆጠረው 605,550 ናቸው። የህዝብ ነው። በአንድ ቀን ያለውን አውጥቶ ለአሮን ያስረከበ ምንም ሳይመስለው እግዚአብሔር ያደረገለት ታምራት ይቆጣኛል ይቀጣኛል ሳይል ውሎልኛል ሳይል እንዲህ የሰው ዘር እና ልዩ ታምራት ያደረገበት ነው። በዚያ ጊዜ ፈርዖን ባሪያዬን አልለቅም ብሎም ብሎ ነበር። ጡብ ያስረግጠው ነበር ህዝቡ። እንዲያውም አንዲት ሴት ባሏ ታሞ እቤት ስለቀረ በባሏ ፈንታ ጡብ እርገጭ ተብላ ገባችና እዚያው ጭቃ ውስጥ እንዳለች ምጥ ያዛት። ወጥቼ ልውለድ ብትለው ምን ይድቀብታለች? በአንቺ ምክንያት የመንግስት ስራ ሊቋረጥ ነው፣ በይ ስሪ ስራሽን ብሎ መታታ አሰሪው። እዚያው ላይ መንታ ልጆች ወልቀው ወደቁ። ደነገጠች። ምን እርገጨው እንትን ናቱን ያጠብቀዋል ምን ይወዳው ብለሽ ማለት ልጆቿን ከጭቃ ጋር አረገጠች። ደሟንና እንባዋን አቀላቅላ በእጇ ታፈና ያህልወኑ በሰማይ አምላከ እስራኤል አዶናይ አሸናፊው
የእስራኤል አምላክ በብሔር የለም በሰማይ የለም ወይ ብላ ረጨችው። ከዚያ በኋላ ቁርጥ ፍርድ ተደረገ። ያው ነፃ እንዲወጡ ሆነ። በዚህ ምክንያት በግብፃውያን ላይ 9 መቅሰፍት የተለዋወጠ 9 መቅሰፍት የደረሰባቸው። ፈርዖን አንዱ ሲመጣ ይደነግጣል፣ እሺ ይላል፣ እንደገና ደግሞ እምቢ ይላል። እንዲህ እያለ 9 መቅሰፍት። 10ኛው ግን ሞተ በኩሩ ነበረ። የበኩሩ ልጅ በአንድ ቀን አለቀ። በግብፅ ሀገር በጠቅላላ እንበኩራ ዓመት ጽውውት እስከ በኩረ ፈርዖን ዘይነብር ዲበ መንበረ መንግስት ማድቤት ከምትፈጭ ባሪያ ልጅ ጀምሮ እስከ ቤተ መንግስት ልጅ ድረስ በአንድ ቀን ሌሊት አለቁ። ፈርዖን ራሱ የበኩር ልጅ ስለነበረ እሞታለሁ ብሎ ስለፈራ ነው ይዛችሁ ውጡ ያላቸው። እና ከዚህ ሞት ለመዳን ጌታ ምንድን ነው ያላቸው? የሚያዝያ ጨረቃ ሰርቅ ባደረገች በ10ኛው ቀን በየቤታችሁ አንዳንድ በግ ግዙና እሰሩ። 14 ለ15 አጥቢያ ማታ ይታረዳል። ጥብሱ ነው ተበልቶ የሚያልቀው፣ ለነገ አይተርፍም። የቀረ ነገር ካለ ቆፍሮ መቅበር ብቻ ነው። እና ደሙን በየቤታችሁ ባላችሁበት ቤት መቃን መድረኩን ቀቡት። ቸነፈሩ ያንን እያየ እናንተ ወዳላችሁበት አይገባም አለው። እንዳለው አደረገ። ቸነፈሩ እስራኤል ወዳሉበት አልገባም። ነገር ግን የግብፃውያንን እንዳልኩት ምንም የተረፈው ሰው የለም። በየቤቱ የማይለቀስበት ሬሳ የሌለበት ቤት አልነበረም። ይህ እንግዲህ የቤዛው በግ የጌታችን የኢየሱስ ክርስቶስ ምሳሌ ነበረ እና ይህንን በዓል እስራኤል በየዓመቱ ለ8 ቀን እንዲያከብሩት ታዞ ነበር። በዚህ መሰረት ነው ጌታ 8 ቀን ሲቀረው በዓለ ሆሳዕናን አክብሮ በ8ኛው ቀን ወደ መከራ መስቀሉ የፈጸመው ያጠቃለለ። ሆሳዕና ማለት መድኃኒት ማለት ነው። ድል አድራጊዎች የሚያከብሩት በዓል ነው። ጌታም ሞትን ኃጢአትን ድል የነሳበት ስለሆነ መድኃኒት ተብሏል። በነቢዩ በዘካርያስ የትፍሬ ወለተ ጽዮን ስመናሁ ንጉሥ ጻድቅ ይመጽእ ተጽዕኖ ይበዋላድግ ንጉሥሽ በአህያ ግልገል ላይ ተቀምጦ ወደ አንቺ ይመጣልና አትፍሪ የሚል ትንቢት ነበር። በዚያ ትንቢት መሰረት ጌታ በዓለ ሆሳዕናን ያከበረው በአህያ ግልገል ላይ ተቀምጦ ነበር። ወደ ከተማ ሲገባ ሕዝብ ሁሉ ግማሹ ልብሱን እየነጠፈ ግማሹ ቅጠል እየቆረጠ እየጎዘጎዘ ሆሳዕና በአርያም የፊተኛውም የቀደመውም የተከተለውም ሕዝብ እንደዚህ ነበር የሚዘምረው። መላእክት አብረው ይዘምሩ ነበር ይላሉ ሉቃስ። እንዲያውም ወደ ኢየሩሳሌም የተቃረቡ ሲመጡ እየጨመረ ሄደ። ወራያ ለሀገር ወበከይ ላይሊሃ እሱ ግን ከተማይቱ ላይ ተለቀሰላት። ኢየሩሳሌም ብታውቂ ኖሮ ብርሃንሽ ዛሬ ነበረ፣ ግን ከዓይንሽ ተሰወረ። ወደፊት እንኳን ላንቺ ደህና ቀን ሊወጣ ልጆችሽን በፊትሽ እየወጉ ሲጥሏቸው የምታይበት የመከራ ቀን ሩቅ አይሆንም ብሎ ነው የተናገረ። ከዚያ ወደ ቤተ መቅደስ ገባ። ጡት የሚጠቡ ሕፃናት ሆሳዕና በአርያም ያመሰግኑት ነበረ። አይሁድ ተሰብስበው ለምን ዝም ብለህ ትመለከታለህ አሉት። እነሱ ዝም ቢሉ ድንጋዮች ያመሰግናሉ አለ። ድንጋዮች አብረዋቸው አመስግነዋል።
ከዚህ በኋላ ነው እንግዲህ አይሁድ የመጨረሻ ቁርጥ አደረጉ። የእነሱ ሐሳብ ብቻ አልነበረም፣ የእግዚአብሔርም የሥራው መጨረሻ ጊዜ ነበረ። 3 ዓመት ከ3 ወር ሆኖታል ጌታ በዚህ ዓለም 30 ዓመት የአዳምን ዕድሜ እየዳሰሰ የደረሰበት ነው። 3 ዓመት ከ3 ወር ወንጌልን ያስተማረበት ነው። አሁን ግን የዚያ ሁሉ ሥራ ፍጻሜ ስለደረሰ በዓለ ሆሳዕናን አክብሮ ወጣ። አይሁድ ማንም ሰው በዚህ በበዓሉ ላይ እንኳን ቢሆን ካገኘው እዚህ አለ ብሎ እንዲጠቁም ይህንን ማለት የለበትም ብለው ወሰኑ። ሰኞ ተሰበሰቡ፣ አልተቋጨም። ማክሰኞ ተሰበሰቡ፣ አልተቋጨም። ረቡዕ ተሰበሰቡ። ቀያፋ ሊቀ ካህናቱ እናንተ ዝም ብላችሁ ነው መሰብሰብ መበተኑ ምን ይጠቅማል? አንድ ውሳኔ ካልተወሰነ የምታዩት ነው። በየቀኑ እሱ ታምራት ልዩ ልዩ ታምራት ያደርጋል። በተለይም በዚህ ሳምንት ያደረገው 4 ቀን በመቃብር የከረመውን ሬሳ አውጥቶ ሰው ያደረገበት ታምራት በዓለም ሁሉ ወሬው እየተዳረሰ ነውና እንግዲህ እኛ ምንም አለን ማለት አንችልም። አሕዛብ መጥተው ሀገራችንን ይቀሙናል። አንድ ውሳኔ መወሰን አለብን። ብዙ ሰው ከሚጎዳ አንድ ሰው እንግደል ነው ያለው። አንድ ሰው ይሙት እንኳን አያሉ። አንድ ሰው ብንገድል ይሻላል አለ። ሁሉም በዚህ ሐሳብ ተስማሙ። ረቡዕ ምክረ ሞቱ ተቆረጠ። ሐሙስ ማታ ተያዘ። ከሌሊቱ በ6 ሰዓት ዓርብ በ9 ሰዓት ነፍሱን ከሥጋው ለየ። በ11 ሰዓት ወደ መቃብር ወረደ። እሁድ በመንፈቀ ሌሊት ተነሳ። እሁድ ማታ ለደቀ መዛሙርቱ ተገልጦ ሥራውን መጨረሱን አስረድቶ ስልጣኑን ሁሉ የሰማይና የምድር ስልጣን ተሰጠኝ ብሎ ከተናገረ በኋላ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላችሁት አይሰረይለትም ብሎ በእያንዳንዳቸው በ11ዱም ደቀ መዛሙርቱ ላይ በፊታቸው ላይ ብሎ መንፈስ ቅዱስን ካሳደረባቸው በኋላ ጠቅላላውን የቤተ ክርስቲያንን ስልጣን ለነሱ ሰጠ። ቤተ ክርስቲያንን መሰረተ። የሰው ልጅ ሙሉ ነፃነቱን ለኃጢአት ለፍዳ ለሰይጣን በመገዛት በቁራኝነት ታስሮ የነበረበትን ዘመን ሁሉ ጨርሶ አሁን ገብረ እግዚአብሔር ወልደ እግዚአብሔር የእግዚአብሔር ልጅ የእግዚአብሔር ባሪያ ወደሚባልበት ዓለም ገባ ማለት ነው። በዚህ ነው ይሄ በዚያ በእስራኤል ነፃነት ምሳሌ ለሕዝበ ክርስቲያን ሁሉ የተሰጠ የነፃነት ቀን ነው። ፋሲካ የምንለው በዚህ ነው። እነዚያ በፋሲካቸው ቀን የጌጋውን የፋሲካውን በግ አርደው በዓላቸውን አክብረው እንደወጡ እኛም የፋሲካችንን በግ ኢየሱስ ክርስቶስን መሥዋዕት አድርገን ወደ ዘላለም ሕይወት ወደ መንግሥተ ሰማያት ለመታደል ለመሸጋገር የታደልንበት ዕለት ነው። ግን ችግሩ ቅድም እንዳልኩት እስራኤል እግዚአብሔር ያደረገላቸውን ውለታ ሳያውቁ በመቅረታቸው እንኳን እሱን ሊያመሰግኑበት ለራሳቸው የተመደበላቸውን ተስፋ በማጣታቸው አዳኛቸውን ደሙ በእኛና በልጆቻችን ላይ ይሁን ብለው ራሳቸውን ከተስፋ ውጭ በማድረጋቸው እስከዛሬ ደማቸው ይፈሳል። ይኸው እስከዛሬ ደማቸው ይፈሳል። በሁለተኛው የዓለም ጦርነት ሂትለር 6,000 ሚሊዮን አይሁዳውያን ነው በአንድ ጊዜ ያስፈጀው።
ዛሬም በሞላው ዓለም እንኳን እስላሙ ሌላ ሃይማኖት ያለው ክርስቲያኑ ቢሆን አያምናቸውም። የሚያህል እንደዚህ ነው የሚኖሩ እና የዛ ጊዜ ስለወጡ ነው ክርስቲያኖች ይልቁንም ኢትዮጵያውያን በይበልጥ መጀመሪያም ታቦተ ጽዮንን በመቀበል ኋላም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል ጥምቀትን በተቀበለው በጃንደረባው አማካይነት የተስፋ ሁሉ ባለቤት ሆና ኖራ ነበረ። ዛሬ ይኸው ሁሉንም ከጭንቅላታችን እንዳዋራ እያራገፍን ባዶ እጃችንን እየቀረን ነው። የሚያሳዝን ነው። ባዶ እጃችንን እየቀረን ነው። እኔን የሚያሳዝነኝ ሌላው አይደለም። ትንሽ ቀደም ብለን የተገኘነው ሰዎች ይከፋም ቢበጅም ጥምቀት አግኝተናል፣ ቁርባን አግኝተናል። በዚህ በቅርብ ጊዜ የተወለዱ ሕፃናት ግን ጥምቀት ቁርባን አልባ ሆነው ክርስትናን ሳያገኙ መቅረታቸው ያሳዝነኛል። መመለስም አልተቻለም። እየባሰው ከሚሄድ በስተቀር የሚቀለው ነገር አልተገኘምና እንጃ ነገሩ በጣም እየከበደ ነው። ሁኔታውን ስንመለከተው ደግሞ በኢትዮጵያ ብቻ ሳይሆን በጠቅላላው ዓለም እየተጋጋለ ነው የሄደው፣ እየተጋጋለ ነው። በስነ ፍጥረትም አንፃር ብንመጣ ሁሉ ነገር የነበረ መስመሩን እየለቀቀ ነው። የመሬት መናወጥ ቢሆን የዝናቡ ቢሆን የሙቀቱ ቢሆን ይሄ ነው ተብሎ ከሚሰማው ሁሉ ይሄ ነገር ደህና ነው የሚባል ነገር የለም። ይገርማችኋል። ይልቁንም ቅዱስ ጴጥሮስ በመልእክቱ በሁለተኛ መልእክቱ በምዕራፍ 2 እና 3 በገለጠው የመጀመሪያው ዓለም በፍል ውሃ ጠፍቷል፣ የመጨረሻው ዓለም ግን በእሳት ይጠፋል ነው። አስደንጋጭ ዜና ነው። መገኒ ወኩሉ ግብር ዘላይሊሃ በወየተ እሳት ይትመሰው፣ ምድርና በእሷ ላይ ያለው ሁሉ በእሳት ነበልባል እንዳልነበረ ይሆናል ነው። እንግዲህ ይሄ ምን ያህል የሚያስደነግጥ ነው። ይህንን ከሌላው ዝግጅት ጋራ ሳይንቲስቶችም እያስፈራሩን ነው። ሙቀት እየጨመረ መጥቷል እያሉ ሌላውን ዝግጅት ግን ስናየው ቅዱስ ዮሐንስ በራእዩ በምዕራፍ 16 የገለጠው ሁሉ አሁን ተራ በተራ ስራ ላይ እየዋለና ሰልፉ እየተደራጀ ጸቡ እየተሟሟቀ በቀሉ እየተጋጋለ በመሄድ ላይ ነው። የነ ኢራንን የነ ኢራቅን የነ ሰሜን ኮሪያን ሌሎችንም ሁሉ ስንመለከት አሁን እየጨመረ ከሚሄድ በስተቀር የሚቀንስ ነገር የለም። በኢትዮጵያ የመጀመሪያው የዓለም ጦርነት አድዋን ተከትሎ የመጣ ነው። የሁለተኛው የዓለም ጦርነት የፋሽስትን ጦርነት ተከትሎ የመጣ ነው። የአሁኑ ደግሞ የሶስተኛው የዓለም ጦርነት አስከትሎ መምጣቱ ነው። እንግዲህ ግን የዚያ ጊዜ በለውጡ ፋታ እያገኘን ነበር። አሁን ግን ፋታ የሚሰጥ ለውጥ ያለ አይመስልም። ምክንያቱም ሃይማኖቱ ስለጠፋ እና በእውነት በጣም ጠንክረን ማዘን ይገባናል። ገድለ ሲኖዳ የሚባል መጽሐፍ አለ። በዚያ ውስጥ አንድ ትንቢት አይነት ቃል ተመዝግቧል። በኋለኛው ዘመን ሃይማኖቱ ጠፍቶ ተስፋ ሲታጣ ሁሉም ተሰብስበው ክርስቲያኖች እስቲ ጎልጎታ ላይ መስዋዕትን ሰዋና በየራሳችን ምልክት የታየለት ያ መሪ ይሁን ብለው ይስማማሉ።
ያን ጊዜ የኢትዮጵያው ንጉሥ በቆመበት የእስክንድርያው ሊቀ ጳጳሳት ባቀረበው መስዋዕት ላይ መንፈስ ቅዱስ በአምሳለ ርግብ ይወርዳል የሚል ተጽፏል። እኔ ይህንን ሳይ በድሮ ጊዜ እንኳን ቢባል እርግጥ የኢትዮጵያ ቤተክርስቲያን በግብጽ ቤተክርስቲያን ስር ነበረችና ይቻል ነበረ። ዛሬ የኢትዮጵያና ግብጽ ከተለያዩ በኋላ እንዴት ነው የእስክንድርያው ሊቀ ጳጳሳት ባለበት የሚል ሕሊና ያስቸግረኝ ነበር። አሁን ግን እየተሸነፍኩ ነው። ምክንያቱም በኢትዮጵያ ክርስቲያን ቤተክርስቲያን እየጠፋች ስለሆነች በግዴታ እንግዲህ ለኦርቶዶክሱ ተጠሪ የእስክንድርያው ብቻ መሆኑ ነው ማለት ነው። እንደዚህ የሆነ ነው። ታዲያ ለዚህ ምን መንገድ እንደሚኖረው ምን መፍትሄ እንደምናገኝለት አላውቅም። በዚያ ላይ አሁን ትናንትና ማታ ጀምሮ ያለው የእስላም ጩኸት አይገርማችሁም? አያስደንቃችሁም? እኔማ እዚህ ደረጃው ላይ ቆሜ ሳዳምጠው ይሄ ከዚህ ከመስጊድ የሚወጣው ድምፅ እኮ መሬት ያነቃንቃል። መሬት ያነቃንቃል። ከውስጥ የሚያስገመግመው ድምፅ ሌላ ነው። ከውጭ የሚቀበለው ማዕበል ሌላ ነው። ሌላ ነገር ነው የሆነው። እኔስ እንዲያውም እንዲህ በተረጋጋ ህይወት እዚህ እንደርሳለን አላልኩም ነበረ። እሱ መቼም ሁሉ ይቻለዋል እዚያ ደርሶናልና ባካችሁ እንደው ልባችሁ የምትሰሙ ሁሉ ወደ እግዚአብሔር አመልክቱ፣ አቤት እንበል። አሁን እንደ ትናንትናው በቤተ ክርስቲያን ጸሎት ማይጠንት መስዋዕት የምንጠበቅበት ጊዜ አልሆነም። አሁን እያንዳንዳችን አቤት ማለት አለብን። እያንዳንዳችን መጮህ አለብን። በነፍስ ወከፍ ማማ ይልበለው ልጆች ለአንዱ ታቆር ሳይዩ እንደሆነ እኔስ ማማ ይልበለው። እንደዚያ እግዚአብሔርን አድነን። እዚያ በመርከብ ውስጥ በነበረበት ጊዜ መርከቢቱ በማዕበሉ ስትናጥ ነፋሱ ወዲያ ወዲህ ሲያንገላታት እሱ ከመርከቡ ነጁ በታች ባለው ምድር ቤት ውስጥ ተኝቶ ነበር ነው የሚለው። አድነን ነበር ጩኸቱ። ተነስቶ ነፋሳቱንም ማዕበሉንም ገስጾ ጸጥ አደረጋቸው። አሁንም አድነን ካልነው ያድነናል። ግን የሚያሳስበው አድነን የሚል አልተገኘም። ሁኔታው ሁሉ ሸር ነው። ሸር በጠቅላላ እና ሰው ትንሹም ትልቁም የሸር ቋንቋ ይዞ ያስቸገረና እግዚአብሔር የሰውን ልቦና እንዲመልሰው አቤት እንድንል ያስፈልጋል። ሁላችሁም አደራ የምልህ ነው። ዘወትር እንዲሆን የምናገርህ ነው። ይሄ ደግሞ አሳልፎ ቸርነቱን ለመመስከር ጌትነቱን ለማመስገን እንዲያበቃን መጸለይ አለብን። እችም ቀን መንገደኛ ነው። ጉዞውን አያቋርጥም፣ ይሄዳል። እኛ ሄዳ አይመስለንም እንጂ እሱ ይሄዳል። እንግዲህ እኔ እንኳን ባላቅም እንግዲህ 84 ዓመት ማለት ነው። ነገ መጋቢት 23 ቀን እንደ ዘንድሮ ሆሳዕና ድር የሆነበት ቀን ነበር ይባላል። ዘመኑ ሉቃስ ነው። ይገርማቸው ነው። እንትኑ ብቻ ነው ይለያል። መጥቁ ያ 16 ነበረ። መስከረም ግን የባተው እንደ ዘንድሮ ሰኞ ነው እና ማክሰኞ ላይ ወድቆ የማክሰኞ ተውሳክ 5 እና 16 21 ሆኖ ነበረ። የሆሳዕና ተውሳክ 2 21 እና 22 23 ነበር። ዘንድሮ ደግሞ 18 መጥቅ ነው። 3 እንትን ተውሳክ ነው። ደግሞ ሐሙስ ነበር ያለው 3 እና 18 21 ያው መጋቢት 23 ሆሳዕና እና እንግዲህ ያን ጊዜ የሆነ ተስፋ ነው መሰለኝ ወደዚህ አስገባኝ።
ድንጋዮች ይናገራሉ ያለው ድንጋዮች ይናገራሉ ያለው ሆኖ ነው መሰለኝ። ይህ ወደዚህ ዓለም ከመጣሁበት ጊዜ ጀምሮ አውቅም ሳላውቅም የምናገረው ያው የሱ ቃል ብቻ ነው። ይጠቅመኛል፣ እጠቀምበታለሁ ብዬ ሰርቼው አይደለም፣ ግዴታዬ ነው። የኔ ሐሳብ ይህ አልነበረም። ወደ ሰባኪነት ወደ አስተማሪነት ወደዚህ መግባት አልነበረም። እንግዲህ ምንም ግዴታ ትምህርት ቤት መግባት ቢሆንብኝም ያው ሐሳቤ ሁሉ ሌላ መልኩ ነበር የነበረው። በዛሬው እንኳን ዕውቀት ስለኖሩ አይደለም፣ ግን ከሌላው በሽተኛ ይልቅ አይነ ስውሮች የቤተ ክርስቲያን ሀብት መሆናቸው በኢትዮጵያ የተለመደ ነበረ እና በሌላ አገልግሎት እንኳን ባይሰለፉ በመምህርነት፣ በድጓ መምህርነት፣ በቅኔ መምህርነት፣ በመጽሐፍ መምህርነት ይሄ ቦታቸው ሆኖ ነው ይኖራል። እንዲያው ግድ ሆኖ ካልቀረበት በስተቀር እንዲያው ሳይማር የሚቀር አይነ ስውር በኢትዮጵያ አልነበረም። የቤተ ክርስቲያን አገልጋይ ማለት ሰዓታት የሌሊት ሰዓታት የሚያገለግልበት ነበረ። ሰብሮ ገብ ተንጣጣ ነው አይንን ያጠፋው ይባላልና በጣም ጠንክሮብኝ ስለነበረ የአባቴ እናትና የእናቴ እናት ሁሉም ለየራሳቸው ይሳላሉ። የእናቴ እናት እንዲያው አይኑ ጠፍቶ እሾህ እየወጋው እንቅፋት እየመታው ሲንገላታ ከማየው ሞቶ አንድ ቀን አልቅሼ በቀብሩ ይሻለኛልና ሞቱን አቅርብልኝ ብለው ይሳላሉ። የአባቴ እናት ደግሞ እኔ ሳይሞት አገሬ ዲማ ትልቅ ነው፣ ሰዓታት ቆሞ ያድራል፣ አትግደለው፣ አንተ ምልክት አድርገው ብቻ ይህንን እንደፈለክ አድርግ እንጂ አትግደልብኝ ይላሉ። እና የሁለተኛዋን ጸሎት ሰምቶ እሱ ደግሞ አተረፈኝ። ከዛ የጋብቻው ህይወት አያምርም። አባቴና እናቴ ተለያዩ። አባቴ ነው አዝሎ ያሳደገኝ። እሱም በመካከል በጠላት ጊዜ ገና የ11 ዓመት ሳለሁ ተለየኝ። ከዚያ ጊዜ ጀምሮ እንግዲህ በእግዚአብሔር እጅ ላይ ብቻ ነው ያለው። የሰው ህይወት የሰው እጅ ዳሶኝ አያውቅም። እሱ ነው የሚታደገኝ የሚረዳኝ። በተለይም ከዚያ ከወንብ አደጋ ካወጣኝ በኋላ ኑሬ ሁሉ ያው በትምህርት ቤት ሆነ ተጠቃለለ። በዚያው መኖር ጀመርኩ። እንግዲህ አሁን ልቤም ወደ መሰብሰብ እየመጣ ትምህርቱንም እየወደድኩት ይልቁንም ደግሞ በንጽህና ተወስኖ መኖርን ልቤ እያመነበት በትምህርት ቤቶችም በቅኔ ትምህርት ቤት ለመኖር መወሰን ጀመርኩ። እንዲያው የቀለዋጭ አመል ሆኖብኝ ያላስኩት ያልቀመስኩት ሙያ የለም በቤተ ክርስቲያን መቼም ያንንም ቢሆን ግን ትልቁ ሐሳቤ የቅኔ አስተማሪ ሆኖ ለመኖር ነበር። ይህ በቆም ዜማውም ቢሆን በአቋቋሙም ቢሆን በትርጓሜ መጽሐፉም ቢሆን ይህን ጸጋ አድርጎ ሰጥቶኝ ከሰማሁ አያልፈኝም፣ አላዳግምም። እሰማለሁ፣ ቁጭ ብዬ ነው ደግሞ የምሰማ። እንደ ተማሪ አልቀለበለም፣ አልንቀለቀልም። ቁጭ ብዬ ዝም ብዬ የሚያስተምሩትን አዳምጣለሁ። ስነሳ ሁሉንም ይዤ እነሳለሁ። ለተማሪ ሁሉም ማስቀጠል እኔ ነኝ። ከዚያ እና ትልቆቹ ያም የመጣው ሁሉ ይደበድበኛል፣ ተመልሶ ደግሞ ይጠይቀኛል። የሚደበድበኝ ይቺ የመላጭ እንጨት እያሉ ይደበድቡኛል። ተመልሶ ደግሞ ሊሆን ይመጣሉ። እንዳያልኩኝ ኖርኩኝ። እንዲያውም በተለይ የአጎጎ ማስተማሪ አገልግለን ተሸክሞ ባህር ሲገባ አይቼዋለሁና ቤተክርስቲያን አያገለግልም፣ ይሄ ከተማ ነው የሚገባ አላስተምርም ብሎ እንዳኛ እንደዚህ እና ማለት ጠፋኝ።
ዝም እንዳልል ሳልጨርስ ልቀር። እኔም ቸገረኝ። የዲ ሲቀሰቀሱ ተማሪዎች እነሳለሁ፣ ከነሱ ጋር ቁጭ እላለሁ። ድምጤን አላሰማም፣ ዝም ብዬ አዳምጥ አድራለሁ። በማግስቱ ግን እነዚህ ተማሪዎች ሁሉ እኔ ይጀገኛለሁ። እኔ እያልኩ ነው የደረስኩኝ። ለነገሩ ሰውየው ጸጋ ነበራቸውና ይሄ አሁን ያለሁበት ሁኔታ ተገልጦላቸው መሰለኝ። ያው እንዲህ ከቤተሰብ ተገልዬ የምኖርበት ጌታ አይቷቸው ነው መሰለኝ የሚል አሁን የተሰማኝ ነው። የዚያ ጊዜ ግን እንትን ይመስለኝ ነበር ያለው እና እግዚአብሔር ግን ባሰበው ሁሉንም ያላሳየኝ ነገር የለም፣ የቀነሰብኝ ነገር የለም። ሁሉንም ሁሉ አሟላልኝ እና የቀረኝ ነገር በቅኔ ትምህርት ቤት እኖራለሁ ብዬ አዲስ አበባ ተክለ ሃይማኖት እንኳን 12 ዓመት ነው በመቃብር የተቆየው። ተመልሼ ወደ ባላገር ልሄድ ስነሳ እታመማለሁ፣ እታሰራለሁ። እንደገና ለምኜ ተክለ ሃይማኖት ተዋጽኜ ነው ምድን እና ከዚያ በኋላ ቆርጣውኩና ተውኩት። አንድ ሽማግሌ ተሰግበው ነበሩ። እንዲህ ሆነ እስከ መቼ ነው የምትኖረው? እዚያስ ባላገር ቢሆን እንዳልከው ተማሪ የሚገኝ ነበረ ለምኑ የሚያበላ። እዚያ አሁን ቢመጣ ተማሪው የከተማ ልጅ ነው። እየተማረ ከሚሄድ በስተቀር አንተን ለምኑ የሚያበላ አይኖር። በግድ አንድ ሰው አንድ ነገር መሆን አለብህና እዚህ እንደው ሰው ልፈልግልህ ዘመድ የሚሆንህና ብታገባ ይሻላል እንጂ ምን ላበላት ነው? እኔ ራሴ ጦማዳሪ እሷን አምጥቼ ደግሞ ከኔ ጋር የምትራብበት ምክንያት አለ። ህፃንስ ቢመጣ ደግሞ ችግር ነው የሚትርፉ ሌላ ምን ይመጣል ብዬ እንዲያልኳቸው በግድ አባብለው እስቲ ባይሆን እጣን እንጣላሉና ጣጣሉ። 3 ጊዜ 7 ቀን የተቀደሰ እንዲህ ያለ ጋብቻ እያለ እንግዲህ ቁርጣሞኩኝ። ከዚያ በኋላ እናቴ ጭምር ተጫነች በጣም እና ከዚያው ፈለገች። እኔም አላውቃት እሷም አታውቀኝ። ተገናኘን። ይሄው ዘንድሮ 50 ዓመታችን ነው። ይሄው እሱ ባለው ሆነ ሁሉም። እና እኔ ስንቅ የለኝም ያልኩ ሰውዬ 30 ብር ደሞዝ ብቻ ነበር የነበረችኝ። እሱ ቅዱስ አቡነ ባስልዮስ የመጀመሪያው ፓትርያርክ አባታችን ትዳር ሊይዙ ነው እንደዚህ ነው አልኳቸው። ሳቆኝ አቤት አቤት በ30 ብር ሚስት ትመጣለች፣ ልጅ ይወለዳል፣ እንደው ጉድ እኮ ነው አስተዳደሩ እያሉ ቀለዱብኝና ትልቅ ሰው ነበር በእውነቱ። ይጠብቁኝ ነበር በጣም ሰው ይሆናል ብለው ይጠብቁኝ ነበር። አንድ ቀን 70 ብር ጨመሩልኝ። ያን ጊዜ በዚያ ጊዜ ገንዘብ ያው 70 ብር ጨምረው 100 ብር አደረጉልኝ። ደግሞ ወዲያውኑ የእሳቸው ገድ ሆኖ የፋሲካ ያን ዘንድ ቀርቤ እኔ ያበረከትኩ ብዙ ነገር ተነጋገርን ከጃንሆይ ጋራ እና በዚያ ምክንያት ትምህርት ሚኒስቴር በዩኒቨርሲቲ ማታ በሳምንት አንድ ቀን ለ40 ደቂቃ እያስተማረ 125 ብር ብለው ወሰኑልኝ። በአንድ ጊዜ 225 ብር አገኘሁ። የሱ ስራ በጀም ይሄው ከዚያ ጊዜ ጀምሮ ልጆችም ይወለዱ እኔም ችግር ሳያገኝ የእግዚአብሔር ምስጋና ይግባው እዚህ ደረስኩኝ። እሱ ባለው የልጆች አባት ሆንኩኝ። እሱ ባለው የህዝብ አስተማሪ ሆንኩኝ። እሱ ባለው ሆኖ ነው ሁሉም ነገራችሁ የሱ የቸርነት ስራ እንጂ የኔ ፍላጎት አይደለም። በ40 ዓመተ ምህረት ህልም ሳይ አንድ መልአክ በሰማይ እየበረረ በእግዚአብሔር ሰዎች ላይ ምልክት አድርግባቸው ይለዋል። ይሰጠው ትእዛዝ አለ ከላይ። እሱ እየዞረ ምልክት አድርግ ያተማል በመሃል እጃቸው ላይ። ያን ጊዜ አንድ እድል ደርሶኛል። ያው ከዚያ ጊዜ ጀምሮ ወደ ቤተ ክርስቲያን እንደገባሁ ቀረሁ። አሁንም ደግሞ ቋንቋ ለመማር አሰብኩ። የኔ ሐሳብ የነበረ እንደው እንግሊዝኛም ግዕዝም ማዋቂ ለመባል መገደደሩም ጭምር ነበር መሰለኝ። እሱ ግን መቻልኩና ነው አለ። ንግድ ሰራ በወጣ ቦርድ እንግሊዝኛ ለመማር ያቀድኩትን ነገር ሁሉ ተበላሽቶ ቀረ። ያው እሱ ባሰበው እንደገና ብዙ ሊቃውንት ባለሙያዎች እያሉ እዚህ አንደኛ የቅኔ መምህርና የደብሩ ሰባኪ ሆንኩ። የመምህራን
ኒሻን መታደል ሲጀምር ወርቅ ሜዳይ ተሸለምኩ። ከዛ ቀጥሎ የቤተ ክርስቲያን የሊቃውንቱ ፕሬዝዳንት ሆንኩ። እስከ ጊዜ ድረስ ቤተ ክርስቲያንን እሱ በሰጠኝ አደራ አገለገልኩ እና ስሰለፍ ይህን እናገራለሁ ይህን አስተምራለሁ ብዬ አልነሳም። እዚያ መድረክ ላይ ከወጣሁ በኋላ ግን እሱ የነገሩኝን ተናግሬ ነው የምወርደው። የሚያስተምር እሱ ነው ማለት እችላለሁ፣ እኔ አይደለሁም። እኔ ቅድም እንደተናገሩት እነዚህ ድንጋዮች ይናገራሉ እንዳለው ብቻ እንደ በለዓም አህያ ከመሆን መልእክት አስተላላፊ ከመሆን በስተቀር በእኔ እውቀት ይህን ተናገርኩ የምለው ነገር የለኝም ነበር። እሱም እንዳለው ስራ እስካለ ድረስ ቆየሁ። አሁን ደግሞ ከዚያ ከመድረኩ ስባረር እንግዲህ ከዚያ ካስተናበትከኝ ያንተ ፈቃድ ነው፣ የዕለት ዳዊት ደግሜ ጠናሃለሁኝ፣ ሌላ ማድረገው ነገር የለም፣ ተመልሼ ቤተክርስቲያን ሄጄ ደግሞ ጠብ አልቀሰቅስም ብዬ ዝም አልኩኝ። ይኸው እግዚአብሔር እናንተን እየጠራ እንድንወያይ ስሙን እንድንጠራ በማድረጉ በዚህም እንግዲህ 11 ዓመት ሆነ። እንኳን ልዩ እድል ይልካል ነው የሁሉ የሱ ጥሪ ነው። አንዳንድ አባቶች ነቢያት በነቢያት መታሰቢያ ቀን የተወለዱ ልጆች ከነሱ መንፈስ ይተርፋቸዋል የሚሉ ዜና ሰማ ነበር። መጋቢት 23 ቀን የነቢዩ ዳንኤል መታሰቢያ ነው እና ምናልባት እንደው የነሱ ቸርነት የዳንኤል አምላክ አስቦኝ እንደሆነ ወይም ደግሞ እሱ በዚህ ቀን ሕፃናትን የጠራበት ቀን ነውና በዚያ ቀን ከተጠሩት ሕፃናት ጋር ጠርቶኝ እንደሆነ ወይም ከተቆጠሩት ድንጋዮች ጋር ቆጥሮኝ እንደሆነ አላውቅም። እንግዲህ እግዚአብሔር ይመስገን ከ40 ዓመተ ምህረት ጀምሮ እስከ ዛሬ ስሙን ከመጥራት ወንጌልን ከማስተማር አልወዘንኩም። በጣም ደስ ይለኛል። ከዚያም ጋር ብዙ መጽሐፍቶችን ለማስተላለፍ በመብቃቴ ደግሞ የበለጠ ደስ ይለኛል። አባቶች ጠንካሮች ነበሩ፣ ባለሙያዎች ነበሩ፣ እውቀቱም ጉልበቱም ነበራቸው። እኔ ግን የእነሱን ሩብ እንኳን የማልሆነውን አስነስቶ ደግሞ በጊዜው በዚህ በሰልፍ ጊዜ ውስጥ ነው የጠራኝ። አባቶች ሲናገሩ ክፉ ባለጋራ ይተክላል፣ መልካም ባለጋራ ይነቅላል ይላሉ። ምን ማለታቸው ነው? ይሄ ክፉ ባለጋራ እንዴት ይተክላል ነበር። እኔ ምንድነው ስንላቸው ያ ክፉ ባለጋራ ያንን ሲያደርግ ያነቃሃል አሉ። መልካም ባለጋራ ግን ዝም ብሎ የተኛና ጊዜ ጠብቆ ነው የሚነሳ አንተ በሌለህበት ጊዜ እና ጉዳት የለበስ ያ ነው ይሉ ነበረ። እውነትም እኔ እነዚህ ሚስዮናውያን ከተነሱበት ጊዜ ጀምሮ በተለይ ጃንሆይ ሃይማኖት የግል ነው አገሬ ጋና ነው ብለው ካወጁበት ጊዜ ጀምሮ እንቅልፍ የለኝም እና ከነሱ ጋር መመለስ ቻልኩት እንኳን ነገር የለም። ቢሆንም እንደው ለትውልዱ ለሚመጣው ሁሉም ነገር የለም ከሚል አንዳንድ እንኳን ጠብታ ጥሎ የሚሄዱ አሻራ ነው። የነ ድንቅነሽ አጽም እንኳን ምልክት ሆኖ የለም እንዴ? የዚያን ያህል አሻራ ይሆናል። እግዚአብሔርን አመሰግነዋለሁኝ። ሁላችሁንም በዚህ እድል ያበረታታችሁኝን አይዞህ የምትሉኝን የምትራዱኝን የምትጎበኙኝን ወንድሞቼን እህቶቼን ሁሉ በጣም አመሰግናለሁ። እግዚአብሔርም በረከቱን እንዲያድላችሁ የሁልጊዜ ጸሎቴ ነው። አሁንም ችግራችን ግን ሰዋተን ሁለት አይን ማጣት ቀላል አይደለም። ሁለት አይን ንጉስም ጳጳስም ማጣት አደጋ ነውና በዚህ ላይ ያለ ጸሎት የሚያዋጣ ነገር ስለሌለ ወደ ጸሎት እንድትመለሱ አደራ እላለሁ። የሄራሁንም አምላካችን እሱ ከወደቅንበት አንስቶ የዓለም ጥፋት የማይቀር ነው። አሁን በያዝነው ሰልፍ አይነት ቅዱሳን የተናገረ እየደረሰ ስለሆነ
ሶስተኛው የዓለም ጦርነት የማይቀር ነውና የሰው ዘር ይተርፋል የሚባል በኢትዮጵያ ስለሆነ ይህንን እድል እንዳያስቀርብን ፈጣሪያችን ቤተክርስቲያናችን አስቀድማ ከወደቀችበት እንድትነሳ ነው መጸለይ ያለብን። የሰው ዘር ማትረፍ እንደለች ቻግር ማትረፍ እንደትችል እግዚአብሔር አምላካችን በቸርነቱ እሱ ላሰበው ለጸጋው ያዘጋጀን ረሃብን ሳይሆንም በሰላም ለማየት ያብቃን። ስለመጀመሪያው ታምር እና ጌታ ኢየሱስ ወደ ቤተ መቅደስ በገባ ጊዜ በቤተ መቅደስ የሚሸጡትን የሚለብሱትን ሁሉ አባረረ። የለዋጮችን መንደርደሪያ የልብሻቸውንም ወንበር ገለበጠ። ተጽፏል ቤቴ የጸሎት ቤት ይባላል፣ እናንተ ግን የቀማኛ ወይ የዋሻ የቀማኛ ወይ የዋሻ ተደረጋችሁ ብሏል። እንግዲህ እዚህ ላይ ቤተ መቅደስ ቤተ መቅደስ መቼም እንግዲህ እዚህ ላይ እንዴት ነው ትርጉም? ቤተ መቅደስ ይመሳል የት ነው? እዛ ውስጥ እንዴት አለ የሸጡበት ነበር ማለት ነው። ቤተክርስቲያን ለልማት እያሉ ሰሞይ ቤተክርስቲያን ለልማት እያሉ ልበለው ታዲያ ልበለው ታዲያ እነሱስ ምክንያት አላቸው። ምክንያት ያደረጉት ምንድነው? በዛ ጊዜ የነበረው መስዋዕት ላም፣ በሬ፣ በግ፣ ፍየል፣ እልፍ ደግሞ ርግብ፣ ዋኖስ ነው። የሚቀርበውም ወርቅ፣ ብር የሚሰራው እንትኑ ሁሉ መገልገያ ዕቃው ሁሉ ጽዋው፣ ጠረጴዛው ሁሉ ነገር ከወርቅ ከብር የሚሰራ ነው። በዚህ ምክንያት ያንን ለምዕመናን እንዲቀርብ ማለት ሻጮችም ተቀባዮችም እዚያ አካባቢ መሸጫ መለወጫ አድርገውት ነበር። ባንኩም እዚያው ነበር እንትን የሚለው እና በዚህ ምክንያት ነው ያ የሰፋ። ይልቅ እኛ የሁሉ በሌለበት ይኸው ቤተክርስቲያን ለልማት እያልን ሱቅ ደርደረንበት የለም እንዴ? እነዚያማ ምክንያት ነበራቸው። ጌታ አልተቀበላቸውም እንጂ ምክንያታቸው ይሄ ነው። ያለ መስዋዕት እየሰነዳ ይመጣል። በሬው፣ ላሙ፣ በጉ መርጦ እንዲገዛ ጥሩ የሆነውን የሰባውን፣ ወፈረውን፣ ወክቱን፣ ሰንጋውን እንዲገዛ ደግሞ በዚያ ላይ ለመስዋዕት የማይሆኑት እንደ አህያ፣ እንደ ፈረስ፣ እንደ በቅሎ ያሉት ደግሞ ዋጋቸው ተገምግሞ ይህን ያህል የሚባል በቤተ መቅደሱ ሚዛን የተገመገመ አለ የሚከፈል። ያንንም የሚያስከፍል እዚያው ነው። ማንኛውም ሰው ያለውን ንብረት ቤተክርስቲያን ታውቀዋለች ማለት ይቻላል። እሷ የማታውቀው ነገር የለም። ለምን? ሁሉ ከቤተክርስቲያን ጋር የተያያዘ ነው። ላሙ፣ በሬው፣ በጉ፣ ፍየሉ መጀመሪያ የተወለደ ሁሉ የእግዚአብሔር ነው። ባለቤቱ አይጠቀምበትም፣ በኩራት ነው እና ስለዚህ ያንንም የምትቆጣጠረው ቤተክርስቲያን ናት። ያንንም ደግሞ ስትቆጣጠር የሚያስመዘግበው ሰውየው ነው መጥቶ። እንግዲህ እንኳን ለአንድ መንግስት ህዝብ ለዚህ ለተክለናት አካባቢ ይሄ ቤተክርስቲያን ይበቃል። በዚህ ህዝብ ይመጣ አይበቃም። ያኮ የአንድ መንግስት የእስራኤል ህዝብ በጠቅላላ እዚያ ነው የሚያስመዘግበው። በኩራቱንም ሁሉንም የሚያዋጣውን መዋጮ አስራቱንም የሚያደርገው እዚያው ነው። ልጆች ቢወለዱ እዚያው ነው። ሰዎች ቢታመሙ እዚያው ነው። ሁሉ ነገር እንግዲህ አንድ ቤተ መቅደስ ብቻ ነው ያለ። ይሄ ነው። ይሄ ስለሆነ ነው ያባዛው ነገሩን። ቢሆንም እነሱ ማስተላለፋቸው ጥሩ ስላልሆነና ጊዜው ደግሞ ስላለቀ ጊዜው አለቀ። አሁን ያን ያህል በግ የሚያንጋጉበት ጊዜ አይደለም። ያን ያህል ፍየል የሚነዳበት ጊዜ አይደለም። አንድ በግ ብቻ ነው። ሌላ ያውም ቢበሉት አያልቅ። እስከ ዛሬ ገና እስከ ዕለተ ምጽአት አላልቅ ብሎ ያስቸግራል። እና ጊዜው ስላለቀ ነው እንዲህ ያላቸው እሱ። ዲና ላይ ደግሞ የምትባለው ሰይጣን ነበረች።
ደብረ ቀመና ላይ ደግሞ ዘንዶ ነበረ የሚባል መቼም በጣም እንግዲህ ታሰባሰቡና እንጂ ይህ እዚህ ላይ ያለው ወንስ ነው ልጅ ምትባል ነበረች ይሄ በኢትዮጵያ በሁሉም ስፍራ ያለ ነው። የመናፍስት ፈተና አለ እና እዚህ ሀገር የሚባል አይደለም። በየሁሉ ቤት በየሁሉ ሀገር ልምድ ለውጠዋል እንጂ የመናፍስት ጠባይ የሌለበት እንደተያየ እንደ ቁራኛ አይነ ጥላ የምንለው ይህን የመሳሰለው ሁሉ ከዚያ የተወረሰ ነው። እዚያ የመጣ ነው። ያ ጊዜ ትምህርት ወንጌል አልገባም። እዚያ አካባቢ ወንጌል አልገባም ነበር እና ወንጌል ስላልነበረ ወንጌል ስላልተሰበከ ህዝቡ በእንደዚህ ያለ በመናፍስት ቋንቋ ይሳብ ነበረ። ለዚህ ነው ሊማ አቡነ ተከስተ ብርሃን ገብተው ያችን አባረሩ። ደብረ ጽሞና ደግሞ አቡነ ሲኖዳ ገብተው ዘንዶውን ገደሉ። ከዚያ ወዲህ ግን ያ የክርስቲያን ሀገር ሆነ። አባ ተክለ አልፋማ ስድስተኛ ናቸው ለአባ ተከስተ ብርሃን። በኋላ ነው የመጡ ከስንት መቶ ዓመት በኋላ ከ300 ዓመት በኋላ ነው የመጡ አባ ተክለ አልፋ። አቡነ ተከስተ ብርሃን ከአቡነ ተክለ አልፋ 300 ዓመት ይቀድማሉ። አቡነ ተክለ አልፋ በአፄ ልብነ ድንግል ዘመን በግራኝ ዘመን ነበር የነበሩ እና ሁሉም ነገር ከተቃና አገሩም ከተስፋፋ ካደገ በኋላ ነበር የነበሩ። በትሩፋታቸው ግን እጅግ በጣም የበለጸጉ በትሩፋታቸው ፍጹም የነበሩ ብዙ ስራ የሰሩ አባት ናቸው እና ከሱራፌል ማዕረግ ደርሰው ነበር ይባላል። 4 አይን 6 ክንፎች ነበሯቸው ይባላል። በየሰዓቱ ከሱራፌል ማህበር እየተገኙ አብረው ያመሰግኑ ነበር ነው የሚገድላቸው። እስከዛሬም በዚያ ባገሩ አካባቢ ያሰለፉት ቃላቸው ከነበረከቱ አለ። ከነበረከቱ ነው ያለ ዛሬም ቢሆን። ዲማ ሀብት የለም ግን በራብ የሚሞት ሰው የለም። ይገርማችሁ ነገር በራብ የሚሞት የለም። እሳቸው ናቸው ማታ ውለው ገብተው በመሀል እጃቸው የተለካች አተር ነው የሚበሉ እና ሰይጣን በአንድ ሴት አድሮ ልክ ሲገቡ እሳቸው ስለ እግዚአብሔር ትላለች። እሳቸው ተነስተው ቤት ያለችውን ሁሉ ጠራርገው ይሰጧታል። 8 ቀን ጾም ውለው አደሩ። እንግዲህ 16 ማለት ነው። ከዚህ በኋላ ጌታ ከዚህ ወዲህ በአገርህ ረሃብ አላመጣም እና ሁሉ ያለው እንዲበቃው አድርግለታለሁ ስላላቸው ያው ያለው እንደው ያስተዳድረዋል እንጂ በራብ የሚሞት ሰው የለም። ተርፎት የሚያደም የለም ብዛም። አሁን እኔ የኔን ህይወት ሳስበው ይገርመኛል። ውሃ ጠጥቼ ማድረበት ቀን ነበር ቢገርማችሁ። ተማሪ ሆኜ ምበላው የለኝም። ምን በላ ይልማ አላስብም። ምክንያቱም ወላጆቼ ገጠር ነበር የነበሩ። አባቴም ሞቷል። ሌላም ዘመድም አልፈልግም። የሰው ነው ቀረቤታም የለኝም። ሳገኝ እበላለሁ። ካጣሁ ግን ውሃ ጠጥቼ አድራለሁ። አይርበኝም፣ አይደክመኝም። እንደሱ ነበር የነበረው። ይሄ ባይሳለው ይሄ ሁሉ የእሳቸው በረከት ነው። ቅዱስ ጊዮርጊስንም ሌት ብትለያት ቀን ብትለያት ሌት እንዳትለያት አውግዛለሁ ብለው ቃል አድረውበታል ይባላል። እስከዛሬ ከዛ አይለይም ረድኤቱ። በጸሎት ጊዜም ያደረገው ታምራት ጊዜም አለ። ቅዳሴ በሚገቡበት መስዋዕት በሚቀርብበት ጊዜ ደግሞ ከገድ እስከዚያ ድረስ ወይ ተከለ ተብርሃን እንፈለግ እስከ ፈለግ ይላል። ከገድ እስከዚያ የብርሃን ልኳ ይተከላል። መላእክትን ይነጽፋሉ፣ መንፈስ ቅዱስ ይወርዳል ነው የሚል እና ይሄ አይቋረጥም እስከ ዕለተ ምጽአት ብሏታል። ደብር ልዕልት ደብር ቅድስት ብሎ ወደ ደብረ ዲማኒ ወደ ሳንዘይብ ይላሉ
በተናገሩት ለተማሪዎቻቸው ደብረ ልዕልት ወደብረ ቅድስት ብሎ ባርኳታል ነው የሚሉ። አሁን እንኳን በቅርብ ቀን እኔ ወደዚህ በመጣበት ጊዜ በ39 ዓመተ ምህረት እዚያ ኢየሱስን ያውቁት እንደሆነ እዚያ ውስጥ አንድ ትልቅ አባት ነበሩ። ከደጋዳሞት የድጓ መምህር ነበሩ። ባለቤታቸው ሲሞቱ ጊዜ አክሱም ይሄዳሉ። ሁሉንም ትተው አክሱም የታቦተ ጽዮን አጣኝ ናቸው አሉ። ብዙ እድሜ የነበራቸው ሽማግሌ ነበሩ አሉ። እሳቸው አይ ያንተ ሀገርህ እዚህ አይደለም ዲማ ነው፣ ዲማ ሄድ ብለው ይልቁንም በምስራቅ በኩል ባለው ገዳም ነው አገልግሎትን የምትፈጽም ብለው ላኳቸው። እዚያ እሳቸውን አግኝቼ አነጋግሬያቸዋለሁ። በዚህ በጎባ በነጉበና ያለውን ህዝብ ከ7 እስከ 9 በሬ ፍቱ እያሉ ይከለክሉ ነበር ገበሬውን ከሚያርስበት። ምን ማለት ነው አባቴ? በክረምት አሁን ካላረሰ መቼ ሊያገኝ ነው እንዲያርገው የሚከለክሉ ስላቸው፣ እንዴ አንተ እግዚአብሔር እኮ ይሞላዋል ያንን ነገር፣ አንተ አይደለህም የምትሞላው። የለ ተክላልፋ ላልተነበበኩም አሉ። ያስነብብ ያለው አልኳቸው። እንዲህ የሚላል አይደለም አሉ። አሁን አልኳቸው። ታዲያ አሁን እሱ አለ ብለው ነው የሚደነቁ አልኩ። አለ አሁንም ዛሬም አልተለወጠም አሉ። አልተለወጠም እስከ ዕለተ ምጽአት ነው ያላቸው። እስካሁንም አለ። መንፈስ ቅዱስ ይወርዳል፣ መላእክት ይነጠፉበታልና ገበሬዎች በሬ የሚነዱባቸው መላእክት ላይ ነው። ለዚህ ነው እሱ የሚሰጣቸው ይበልጣል ብዬ ነው ብለው ነግረውኛል። ያሰኝ የእስላሞች መውሊድ የትኛው አይደለም? መውሊድማ ወደታች ወደ መተከል ነው የተሰደደች። ዛሬም ማለት ማርያም ይሏታል በዚያ ሀገር። አዎ እዚያ በዚህ በሜጫ ውስጥ አለች። አቤት ከዛ በኋላ ህዝቡ የእሱን ያው በጣም ካለው አንጻር እሱን በጣም መፍተን ይፈልጋል። ከዛ በኋላ አልጻፈም ከምላከ ምናልባት ሌላው ጥያቄ ደግሞ አስካ ማለት ዛሬ ህዝቡን ነፃነት ያወጣበት ነፃነት ማለት በራሱ ምን ማለት ነው? ለምሳሌ ህዝቡ በህገ መንግስት በዓለም አቀፍ ደረጃ እንኳን ስናይ የሰው ልጆች በተፈጥሮ የመናገር ነፃነት አላቸው። አሁን ደግሞ